ሁለተኛ ነገሥት ምዕራፍ 4 ከቁጥር 1 ጀምሮ ያለውን ሐሳብ በጌታ በኢየሱስ ስም አነባለሁ። ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበር አንተም ታውቃለህ። ባለ ዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው ምን ብሏል? በእውነቴን ነው። ቤታችሁ ከመጣው ነገር እግዚአብሔር ይታደጋችኋል። ነገራችሁ ላይ ከመጣው ነገር የእግዚአብሔርን ማዳን ታያላችሁ። መጥቷል ብላ ወደ ኤልሳ ጮች። ኤልሳህም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳም ባዶ ማድጋዎችን ተዋሺ፣ አታሳንሻቸውም አላት። ገብተሽም ከአንቺና ከልጆችሽ በኋላ በሩን ምን በይው ዝጊ፣ ወደ እነዚህ ማድጋዎች ሁሉ ዘይቱን ምን በይ ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። እንዲሁም ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። የሆነ ሰው ኪሳራ ላይ ዛሬ በሩ ይዘጋል። የሆነ ሰው ውርደት ላይ በሩ ይዘጋል። የሆነ ሰው ባዶነት ላይ በሩ ይዘጋል። ጮክ በልና ከኋላዬ በሩ ይዘጋል በል። እሷም በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎችን ወደ እርሷ ያመጡ ነበር። አይ ሲዘጋ ሚሞላው ይሞላል። ማድጋዎቹም በሞሉ ጊዜ ልጆቿን ደግሞም ማድጋ አምጣልኝ አለችው። እርሷም ሌላ ማድጋ የለም አላት። ዘይቱም ምን አለ ቆመ። መታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱም ምን በይ ሽጪ፣ ለባለ ዕዳውም ክፈይ፣ አንቺና ልጆችሽ ከተረፈው ምን በሉ። ጌታ ሆይ እናመሰግንሃለን። ዛሬ በዚህ ቀን አስደናቂ ነገር ታወራናለህ። የምታወራን ነገር ይሰራናል። የምታወራው ነገር ተጽዕኖን ይፈጥራል። የምታወራው ነገር ኪሳራን ይሰብራል። የምታወራው ነገር ባዶነትን ይሰብራል። የምታወራው ነገር ጭንገፋን ይመታል። የምታወራን ነገር ጨለማውን ይገፋል። የምታወራን ነገር ምዕራፍን ይለውጣል። የምትናገረን ነገር እርምጃችንን ዳይቨርት ያደርጋል። ዛሬ የሚናገራችሁ ነገር እርምጃችሁን ይለውጠዋል። ሰማይ የሚያወራችሁ ነገር ነገራችሁን ይሰራዋል። ሰማይ የሚናገራችሁ ነገር ባዶነትን ከላያችሁ ላይ ይሰብራል። ጌታ ሆይ የምንሰማው ነገር ላይፋችንን ግልብጥብጥ አድርጎ ይለውጠዋል። ነገራችን ዳይቨርት ይሆናል። ሰው የሰውን ድምፅ ሰምቶ በተስፋ ይሞላል። ሰው የሰውን ድምፅ ሰምቶ በእምነት ይሞላል፣ በሳቅ ይሞላል፣ በደስታ ይሞላል። እቺ ምስኪን መበለት የሰማችሁን ቃል ዛሬ ቤታችሁ ይሰማል። እቺ መበለት ሴት የሰማችሁን ቃል ኢኮኖሚያችሁ ዛሬም ይሰማዋል። እቺ መበለት ሴት የሰማችሁን የእግዚአብሔርን ድምፅ ዛሬም ነገራችሁ ድምፁን ይሰማዋል። አሜን። ዛሬም የሚሰራችሁን ድምፅ፣ የሚያስመልጣችሁን ድምፅ፣ ታሪክን የሚቀይር ድምፅ በቤታችሁ ላይ ይሆናል። በጤንነታችሁ ላይ ይሆናል። ከአንድ ሰው ፊት ለፊት ላይ ባርነት ይሰበራል። ከዴስቲኒያችሁ ላይ ባርነት ይሰበራል። እግዚአብሔር ካየው ነገራችሁ ላይ ባርነት ይሰበራል። ነገራችሁ ባሪያ አይሆንም። ጉዳያችሁ ባሪያ አይሆንም። እቤታችሁ ባሪያ አይሆንም። ኢኮኖሚያችሁ ባሪያ አይሆንም። በአንድ ሰው ሕይወት ላይ እንደ እግዚአብሔር ቃል ትንቢት እናገራለሁ። ነገራችሁ ባሪያ አይሆንም። ታሪካችሁ ባሪያ አይሆንም። ጮክ ብላችሁ ባሪያ አልሆንም። እልልታ ጭብጨባ ለጌታ ክብር ይሁንለት። ይኸውላችሁ እንዲህ ብዬ ነው የምሰብካችሁ። ከኋላ ባለው ታሪካችሁ ላይ በሩ ዝጉበት። በትላንትናችሁ ላይ በሩ ዝጉበት። ባለፈው ታሪካችሁ ላይ በሩ ዝጉበት። የሆነ ሰው ሕይወት ላይ ዛሬ የሚዘጋ በር አለ።
ታሪክ የሚለወጥ ታሪክ የሚቀይር ምዕራፍን የሚቀይር ነገርን የሚለውጥ የሚዘጋ በር አለ። አላውቅም የሆነ ሰው ጓዳ መንፈስ ቅዱስ በር ይዘጋል። አላውቅም የሆነ ሰው ቢዝነስ ላይ በር ይዘጋል። የሆነ ሰው ሩጫ ላይ በር ይዘጋል። ኪሳራችሁ ላይ በር ይዘጋል። ጮክ በልና በሩ ይዘጋል። ሰማይ እውነቴን ነው የምልህ መጣችና እንደዚህ አለች፣ ያገባሁት ባል ታውቃለህ እግዚአብሔርን የሚፈራ ባል ነበር አለች። ትቶልኝ የሄደው ነገር የለም አለች። ምንም ትቶልኝ የለም የሄደው ነገር ባለ እግዚአብሔርን ይፈራል። እግዚአብሔርን ስለመፍራቱ ሀገር ያውቀዋል። ሀገር ሁሉ ይሰማዋል። እግዚአብሔርን ስለመፍራቱ የሚታወቅ ሰው ነው። ባለ ግን አለች እግዚአብሔርን እየፈራ በቤታችን ላይ ትቶልን የሞተው ዕዳ አለ አለች። ይሄ ዕዳ ዛሬ መጥቶ ልጆችን ባሪያ አድርጎ ሊወስድ ነው። ይሄ ዕዳ ትዳሬን ባሪያ አድርጎ ሊወስድ ነው። ጤንነቴን ባለ ዕዳ አድርጎ ሊወስድ ነው። ይሄ ዕዳ ህልሜን ባሪያ አድርጎ ሊወስድ ነው። ይሄ ዕዳ ዘመኔን ባሪያ አድርጎ ሊወስድ ነው። ይሄ ዕዳ ያለኝን ነገር ከኔ የተወለደውን ነገር ባሪያ አድርጎ ሊወስድ ነው አለች። ዛሬ ለአንድ ሰው ትንቢት አለኝ። እንደ እግዚአብሔር ቃል ትንቢት እነግራችኋለሁ። ባሪያ አይሆንም የናንተ ቤት። የናንተ ነገር ባሪያ አይሆንም። ያንተ ጉዳይ ባሪያ አይሆንም። ያንተ ቤት ባሪያ አይሆንም። ያንቺ ነገር ባሪያ አይሆንም። ህልማችሁ ባሪያ አይሆንም። ቢዝነሳችሁ ባሪያ አይሆንም። ታሪካችሁ ባሪያ አይሆንም። ጮክ ብላችሁ የኔ ነገር ባሪያ አይሆንም። ከኔ የተወለዱትን ዋጋ የከፈልኩበትን ነገሬ ዋጋ በከፈልኩበት ጉዳይ ላይ ባርነት ዋጋ በከፈላችሁበት ነገር ላይ ባርነት የመጣባችሁ እኔ እግዚአብሔርን ድምፅ ስለሰማው ነው ይህን ቃል የምሰብከው። ዋጋ በከፈላችሁበት ነገር ላይ ባርነት የመጣባችሁ ዋጋ በከፈላችሁበት ላይፍ ላይ ዋጋ በከፈላችሁበት ቢዝነስ ላይ ዋጋ በከፈላችሁበት መንፈሳዊ ነገር ላይ ባርነት የመጣባችሁ ሰዎች ልተንብይ በአንድ ሰው ህይወት ላይ ጮክ ብላችሁ ባሪያ አልሆንም በሉ። እግዚአብሔር ምስክሬ ነው ምላችሁ ባሪያ ቶሎ ሩጫችሁ ባሪያ አይሆንም። ህልምሽ ባሪያ አይሆንም። ትዳርሽ ባሪያ አይሆንም። ጤንነትህ ባሪያ አይሆንም። ይሄንን ባርነት ከላይ ላይ ስበር ባርነት አይሆንም በል። የወለደችው ሊወሰድ ነው። ከየት? እሷ ከሷ ጓዳ ባርነት ሊነጥቃት ነው። ባርነት ሊወስድባት ነው። ባርነት ሊነጥቃትና ባርነት ሊወስድባት ባለ ታይም ላይ እቺ ሴት ወደ ኤልሳ እየሮጠች መጣችና ለኤልሳ እንዲህ ብላ ነገረችው። ባሌ እግዚአብሔርን እንደሚፈራ ታውቃለህ፣ አንተም ታውቃለህ፣ ሁሉም ያውቃል። ግን ዕዳ ትቶልን የሄደው ነገር ምን ሊያደርገን ነው አለች። ባሪያ ሊያደርገን ነው። አንዳንድ ጊዜ አይተሃል፣ ቤተሰቦቻችን የተውልን ነገር ባሪያ ያደርጋል። አያቶቻችን የተውልን ነገር ባሪያ አድርጎ ይዞናል። የሆነ የትላንት ያለፈው ነገራችን ትቶልን በህይወታችን ላይ ያለፈው ነገር ወደ ባርነት እግሮቻችንን ቤታችንን ወደ ባርነት ይወስዳል። እቺ ሴት እንደዚህ አለች። ወደ እግዚአብሔር ሰው መጣችና ይህንን ነገር በነገረችው ሰዓት ላይ ስብከት ያለው እዚህ ጋር ነው። ምን አደርግልኝ ዘንድ ትፈልጊያለሽ አላት። ሴትዮ ጩኸት ላይ ነች። የምትመልስበት ሰዓት አይደለም፣ የምትናገርበት ሰዓት አይደለም። ደገመና ሁለተኛ ጥያቄ ጠየቃት። በቤትሽ ምን አለ ብሎ ጠየቃት። ያን ጊዜ በቤትሽ ምን አለ ሲላት አይ በቤቴ የምቆጥረው ካሽ ገንዘብ የለም። በቤቴ የምቆጥረው ይሄ ነው የምለው ንብረት የለኝም። በቤቴ የምቆጥረው ይሄ ነው የምለው ሀብት የለኝም። በቤቴ የምለካው ይሄ ነው የምለው ቁጥር የምሰጠው ክብር የምሰጠው ነገር የለኝም። ክብር የምሰጠው ነገር በቤቴ ያለ ዘይት ግን አለ አለች። ሁሉ ሲሄድ ያልሄደ ዘይት፣ ባሌ ሲሄድ ያልሄደ ዘይት፣ ጤንነትሽ ሲሄድ ያልሄደ አብሮነት አለ። ጉብዝናችሁ ሲሄድ ያልሄደ የእግዚአብሔር አብሮነት፣ ኃይላችሁ ሲሄድ ያልሄደ የእግዚአብሔር አብሮነት፣
ቢዝነሳችሁ ሲሰበር ያልተሰበረ የእግዚአብሔር አብሮነት የሆነ ነገር ሲበላሽባችሁ ያልተበላሸ የእግዚአብሔር አብሮነት ዛሬ አንድ ሰው ቤት አያለሁ በአንድ ሰው ጓዳ አያለሁ የእግዚአብሔርን አብሮነት በቤታችሁ አያለሁ የእግዚአብሔርን አብሮነት በስራችሁ ላይ አያለሁ ዛሬ ለመነሳታችሁ ምክንያት ይሆናል ዛሬ ለመቀጠላችሁ ምክንያት ይሆናል ምንም የለኝም አለች ዘይት ግን አለኝ አለች ጠብ ምትል በጣም ትንሽ ነች ዘይት ነው ቅባት ነው አብሮነትም አብሮነት ነው ይብዛም ይነስም እቺ ሴት ሁሉ ነገር ሲሄድ አንድ ዘይት ቤቷ አስቀምጣለች ዘይት አሳየችው ለእግዚአብሔር ዘይት አሳየው እንጂ ቅባት አሳየው እንጂ something ቤታችን ውስጥ መከሰት ይጀምራል something ቤታችሁ ላይ መሆን ይጀምራል እንግዳ ነገር በነገራችሁ ላይ መሆን ይጀምራል ብርቱ ነገር በህይወታችሁ ማለፍ ይጀምራል ያልተገመተ ነገር በነገራችሁ ላይ መሆን ይጀምራል ዘይት ነው አለች እግዚአብሔር እንደ መልካም አምላክ ሁሉ ነገር ከቤቷ በዕዳ ምክንያት ሁልቅ እያለ ሲወጣ ዘይቱ እንዳይወጣ ያሰነበተ እምትወዳቸው ነገሮች ሁሉ ከቤቷ በኪሳራ በዕዳ ምክንያት እየተሸጡ ሲወጡ ዘይቱን በጓዳዋ ያሰነበተላት አብሮነቱን በጓዳዋ በዘመኗ ላይ ያሰነበተላት በነገሯ ላይ ዘይቱን ያሰነበተላት ቶ ለመነሳት ገንዘብ አያስፈልገኝም ለመነሳት ቲፎዞ አያስፈልገኝም ለመነሳት የማንም ጎሽ ባይነት አያስፈልግም ለመነሳት እቤት የቀረው ዘይት ብቻ እቤትሽ የቀረው የእግዚአብሔር አብሮነት ብቻውን ሕይወት ላይ የሰነበተው የእግዚአብሔር አብሮነት ብቻውን ጓዳችሁ ላይ የሰነበተው የእግዚአብሔር አብሮነት ብቻውን ጤንነታችሁ ጋር የሰነበተው የእግዚአብሔር አብሮነት ብቻውን ቢዝነሳችሁ ላይ የሰነበተው የእግዚአብሔር አብሮነት ብቻውን ለመነሳታችሁ ምክንያት ይሆናል ለመቀጠላችሁ ምክንያት ይሆናል ለመባረኬ ምክንያት ይሆናል ድል ለማግኘቴ ምክንያት ይሆናል ከፍታውን ለመያዜ ምክንያት ይሆናል አንድ ሰው ጮክ ብሎ የእግዚአብሔር አብሮነት በቂ ለመነሳት ለመቀጠል እየጠየቀች ያለችው ማን ነው የእግዚአብሔር ሰው እዳውን ለመክፈል ካሽ ያስፈልጋል ካሽ ስትጠይቀው ወደ ዘይት ነው የመለሳት ገንዘብ ካጣ ገንዘብ ወደ መፈለግ አለ መሄድ ያለብህ የሆነ ነገር ሲሰበርብህ አለ የቀረ አብሮነት አለ ሁሉም ጨክኖ ከጓዳዬ ሲወጣ ከቤቴ ያልወጣ የእግዚአብሔር አብሮነት አለ ከሩጫዬ ያልወጣ የእግዚአብሔር አብሮነት አለ ለአንድ ሰው ትንቢት እናገራለሁ ከእግዚአብሔር አብሮነት የተነሳ አልፋችሁ የምትሄዱበት ምዕራፍ ይሆናል አልፈሽ የምትሄጂበት ጊዜ ይሆናል ጮክ ብለሽ አልፌ ሄዳለሁ ቆጣ በልና አልፌ ሄዳለሁ ሁሉም ነገር ሲሄድ ባለ እንኳን ሲጨክን ነገሮች ሲጨክኑ ሁኔታዎች ሲጨክኑ ያልጨከነ አንድ አብሮነት ጓዳዬ ውስጥ አለ ታውቃለህ ነብዩ ብር አይደለም የሰጣት ነብዩ ምግብም አይደለም የሰጣት እዳዋንም አይደለም የዘጋላት ወደ ዘይት ነው የመለሰው ለካ ለውጣችን ሩቅ አይደለም ለካ ለውጣችን ከኛ ጋር ነው ለካ ለውጣችን ባንክ ቤት አይደለም ስራዬ ጋርም አይደለም ቢሮዬ ጋርም አይደለም ለካ ለውጤ ያለው ከኔ ጋር ነው ታሪካችሁን ለመቀየር የቤታችሁን ሩጫ ለመቀየር ሌላ ትልልቅ ነገር የምትጠሙ ሰዎች ልንገራችሁ ዛሬ ነብዩ ኤልሳ እቺን ሴት ወደ ዘይቱ እንደመለሳት ፊቶቻችሁን ወደ ዘይቱ መልሳለሁ ሕይወታችሁን ወደ እግዚአብሔር አብሮነት መልሰዋለሁ ግዴለም ጠላት የጋረደብህ መጋረጃ ዛሬ ተነሳ አውሬው የጋረደብህ መጋረጃ ዛሬ ተነሳ ክፎች የጋረዱብሽ መጋረጃ ዛሬ ተነሳ ጮክ በልና ወደ ዘይቱ ተመልሻለሁ በል
ፊቷን መለሰው ወደ ዘይቱ ሂጂና አለ ዘይት አለ አለ በቃ ዘይት ካለ አንቺ ሴት ባለጠጋ ሴት ነሽ ዘይት ካለ አንቺ ሴት እዳሽ ይሰረዛል ዘይት ካለ አንቺ ሴት ምዕራፉ ይቀየራል ዘይት ካለ አንቺ ሴት ታሪክ ይቀየራል ዘይት ካለ ባዶነትሽ ይሰበራል ዘይት ካለ ምዕራፍሽ ይለወጣል ዘይቱ ካለ ሩጫሽ ይቀየራል ዛሬ አለው በአንድ ሰው ጓዳ ላይ የእግዚአብሔርን ቅባት በአንድ ሰው ቤት ላይ የእግዚአብሔርን አብሮነት አለው ይሄ አብሮነት ዛሬ ባዶነትን ከላያችሁ ላይ ይሰብራል ይሄ አብሮነት ይሄ የእግዚአብሔር አብሮነት ማጣትን ከላያችሁ ላይ ይሰብራል ኪሳራን ከላያችሁ ላይ ይሰብራል ዕዳዎቻችሁን ከላያችሁ ላይ ይሰብራል ህመማችሁን ከላያችሁ ላይ ይሰብራል እንዲህ ስጠብቅ ለካ ትታው የመጣችሁ ጋር ነው ትታው የመጣችሁ ቅባት ጋር ነው ትታው የመጣችሁ አብሮነት ጋር ነው የዕዳ መሰረዝ ያለው ትታው የመጣችሁ ህልውናና ሽታ ጋር ነው የዕዳ መሰረዝ ያለው ትታው የመጣችሁ በጓዳ ውስጥ ያለው እግዚአብሔር ክብር ጋር ነው ነብዩ እንዲያለ ተመለሻል እና አንድ ቃል ሰጣት እንዲያለ ሂጂና አለ የትላንት ታሪክሽ ምንም ይሁን ምንም ማተር አያደርግም ማለት ተመለሻለት ተመልሰሽ ሂጂና አለ ከአንቺና ከልጆችሽ በኋላ በሩ ዝጊው አለ አንቺ ብቻሽን አይደለሽም አለ ዘይቱ አለ ዘይቱ አለ አብሮነቱ አለ ወይ አው አብሮነቱ አለ እንግዲህ ያው ዘይቱና አብሮነቱ ካለ የምታረጊው ነገር እንደዚህ ነው ልጆችሽን ሰብስቢያል ልጆችሽ ላይ እንዳዘጊያለ ኔክስት ጀነሬሽንሽ ላይ እንዳዘጊበት አለ ከፊትሽ ያለው ታሪክሽ ላይ እንዳዘጊበት አለ በሩን እንዲያለ አንቺም ትገቢያለሽ ልጅሽም ይገባል ልጆችሽ ይገባሉ አለ ከኋላችሁ በሩን ዝጊ አለ ከኋላችሁ ያለው ታሪክ ላይ በሩ ይዘጋል ከኋላችሁ ያለው ምዕራፍ ላይ በሩ ይዘጋል ከኋላው የተበላሸ ታሪክ የያዘ ሰው አለ ወይ ከኋላው ያረጀ ታሪክ የያዘ ሰው አለ ወይ ከኋላው ባዶ የሆነ ምዕራፍ የያዘ ሰው አለ ወይ የዕዳ ታሪክ የያዘ ሰው አለ ወይ የባርነት ታሪክ የያዘ ሰው አለ ወይ ዛሬ ይሄንን ትንቢት እነግርሃለሁ ከኋላህ ላይ በሩ ተዘጋ በሩ ኪሳራው ላይ ተዘጋ በሩ ባዶነትሽ ላይ ተዘጋ በሩ ማጣት ላይ ተዘጋ በሩ ጭንገፋው ላይ ተዘጋ አንድ ሰው ጮክ ብሎ በሩ ተዘጋ ሚዘጋው ላይ ካልዘጋ ሚከፈተውን አትከፍትም በጣም ደስ ያለኝ በሩን ከፊትሽ ዝጊ አላት እቺ ሴት ባዶ ታሪክ የተሸከመች ነች ግን ቀጣይ ታሪክ አላት ሰው የሌላት ሰው ነች ግን ቀጣይ ታሪክ አላት የከሰረች ሰው ነች በዕዳ ውስጥ ያለች ሰው ነች ግን ቀጣይ ታሪክ አላት ቀጣይ ታሪክ ያለው ሰው ከፊት በር አይዘጋበት የሚዘጋው ከኋላ ነው የኪሳራችሁ ምንጭ ላይ ከኋላችሁ በሩ ተዘጋ የውድቀታችሁ ምንጭ ላይ ከኋላችሁ በሩ ተዘጋ የማጣታችሁ ታሪክ ላይ ከኋላ በሩ ተዘጋ የህመማችሁ ታሪክ ላይ በሩ ተዘጋ ግድ የለህም አልፈህ ትሄዳለህ አልፈሽ ትሄጃለሽ ጮክ በሉና በሩ ምን አለ በሩን እንዲህ አለ ዝጊ አለ በሩን ቆልፍ ያለ አየህ በር ሲዘጋ ነው በር የሚከፈተው የተበላሸው ታሪክ ላይ በር ሲዘጋ የትላንት ስብራቴ ላይ በሩ ሲዘጋ የትላንት ችግሬ ላይ በሩ ሲዘጋ የትላንት ጉስቁልናዬ ላይ በሩ ሲዘጋ የትላንት ኪሳራዬ ላይ በሩ ሲዘጋ የትላንቱ ጭንገፋዬ ላይ በሩ ሲዘጋ አያለው አንዲት እህቴ ቤት በሩ ተዘጋ አያለው አንድ ወንድሜ ቤት በሩ ተዘጋ መከተል የሌለበት ነገር አይከተልሽም አይከተላቸውም ለምን ሲባል በሩ ተዘጋ ታሪካችሁን ባዶ የሚያደርግ ነገር አይከተላችሁ ለምን ሲባል በሩ ተዘጋ ልጆቻችሁን በዕዳ የሚወስድ ታሪክ አይከተልሽም ለምን ሲባል በሩ ተዘጋ ስራችሁን በኪሳራ የሚመታ
ከዛሬ በኋላ አይከተላችሁም። ለምን ሲባል በሩ ምን አለ? በር ሲዘጋ ድምፅ ነው የምሰማው። ብሎ እቺ ሴት ና አለች። ወንዱ ልጇን ጠራች፣ ልጆቿን ሰበሰበች። ልጆቼ አለች ከዛሬ በኋላ የዕዳ ታሪክ አይኖራቸውም። ዘሬ ሆይ ከዛሬ በኋላ የዕዳ ታሪክ አይኖርህም። ቤታችሁ የዕዳ ታሪክ አይኖረውም አለች። ከዛሬ በኋላ አለች ቤቴ አለች የዕዳ ታሪክ አይኖረውም አለች። ልጆቼ የዕዳ ታሪክ አይኖራቸውም አለች። ለምን ሲባል ቃል መቶልኛል፣ ትንቢት መቶልኛል። ዕዳዬ ላይ በሩን የሚዘጋ ቃል መቷል። ባዶነቴ ላይ በሩን የሚዘጋ ቃል መቷል። ችግሬ ላይ በሩን የሚዘጋ ቃል መቷል። እግዚአብሔር እንደዚህ ይላችኋል፣ በሩ ተዘጋ። የዕዳ ታሪክ ላይ በሩ ተዘጋ። የኪሳራ ታሪክ ላይ በሩ ተዘጋ። ኤልሳ ተመልሳ ስትሄድ በር ለመዝጋት ነው የምትሄደው። ሄደችና ከኋላዋ ዝግት ተደረገች። በር ዘግተ ከዘይቱ ጋር ከቆየ፣ ዘግተ ከዘይቱ ጋር ከሰነበትክ፣ ዘግተ ከአብሮነቱ ጋር ከሰነበትክ፣ ዘግቶ ለሰነበተ ዘንድሮ ምዕራፍ ይለወጣል። ዘግቶ ከዘይቱ ጋር ላሳለፈ እድል ሰጣት። እድል እኮ ነው የሰጣት። ዝጊና ከዘይቱ ጋር ኢንጆይ አድርጊ አላት። ዝጊና ከዘይቱ ጋር ተጫዋች አላት። ከዘይቱ ጋር አሳልፊ፣ ከዘይቱ ጋር አውሪ፣ ከዘይቱ ጋር ተነጋገሪ አላት። ሄደችና በሩን ዘጋችና ዘይት ይዛ ባዶ ባዶ ነገሯ ላይ ዘይት ትሰጣለች። ዘንድሮ ባዶ ባዶ የሆነው ነገራችሁ ዘይቱን ያገኛል። ባዶ ባዶ የሆነው ነገራችሁ ዘይቱን ያገኛል። ባዶ የሆነው ቢዝነሳችሁ ዘይቱን ያገኛል። ባዶ የሆነው ጤንነታችሁ ዘይቱን ያገኛል። ባዶ የሆነው ታሪካችሁ ዘይቱን ያገኛል። ዘጋች በሩን። ምን አይነት ድምፅ እንደምሰማ ታውቃለህ? ብሎ ክርችም መንፈስ ቅዱስ የሚነግራችሁ ይሄንና ይሄን ብቻ ነው። በሩን ዘግቶ እድል ሰጣት። አንዳንድ በር ሲዘጋ እድል ይሰጣል። እያችሁ የትላንት ምዕራፏ ላይ፣ የትላንት የዕዳ ታሪክ ላይ፣ የትላንት የፈረሰ የሞተ ነገር ላይ በሩ ሲዘጋ ከፊት ቀጥላ የምትሄድበት በር መከፈት ጀመረ። እጆቻችሁ ስጡኝ። በእውነት በሚቀጥሉት ወራቶቻችሁ ላይ እኔ አይደለሁም እንደ እግዚአብሔር ቃል ግን ትንቢት እናገራለሁ። በሚቀጥሉት ወራቶቻችሁ ላይ እንዲህ ይሆናል። አልፋችሁ ትሄዳላችሁ። ከኪሳራ መካከል አልፋችሁ ትሄዳላችሁ። ከስብራት መካከል አልፋችሁ ትሄዳላችሁ። ጮክ ብላችሁ አልፌ እሄዳለሁ በሉ። ስሙኝ። አስገባች። ምን ባዶ ማድጋ ሰብሰባ አስገባችና ማንም ገብቶ አስተያየት እንዳይሰጥ እግዚአብሔር ባይዘወይ ቢኬርፉል። እግዚአብሔር በሚሰራበት ሰዓት በሕይወታችሁ እግዚአብሔር በሚሰራበት ሰዓት የቤተሰቦቻችሁን አስተያየት አይፈልግም። የጓደኞቻችሁን አስተያየት አይፈልግም። የወዳጆቻችሁን አስተያየት አይፈልግም። ብቻውን በቤታችሁ ይሰራል። ብቻውን በጉዳያችሁ ላይ ይሰራል። ብቻውን በቢዝነሳችሁ ላይ ይሰራል። ብቻውን በመንፈሳዊ ሕይወታችሁ ላይ ይሰራል። ቀኝ እጅን አንሳና ብቻውን ይሰራል። ብቻውን ምን ይላል? ብቻውን ቆለፍ። ከዛ ከኋላ ባለ ዕዳ መቶ ሲያረግ በሩ ዝግ ነው። እግዚአብሔር ባይዘወይ በሩን ሲዘጋው ለብለሲንግ ዝግ ነው። ቆይ እግዚአብሔርም ኖህን ቤተሰቦቹን አስገባና ኖህን ዝጋል ዘጋባችሁ። እግዚአብሔር ምስክሬ የተበላሸ ታሪክ አይከተላችሁ። ኖ የኪሳራ ታሪክ አይከተላችሁ። ዛሬ የእናንተ ቀን ነው። አይከተላችሁ። የህመም ታሪክ አይከተላችሁ። የባዶነት ታሪክ አይከተላችሁ። የጨለማ ታሪክ አይከተላችሁ።
የዕዳ ታሪክ አይከተላቸውም። ባዶነት ተዘጋ፣ ባዶነት ተዘጋ። ጮክ ብላችሁ ባዶነት ተዘጋ በሉ። የትላንት ታሪክ፣ የትላንት ጉዳይ ላይ፣ የትላንት ነገሬ ላይ አንተ ታውቃለህ፣ አስተካክሎ ነው የዘጋባት። አስተካክሎ የእሷ የሆነው ነገር ውጭ እንዳይቀር፣ ከእሷ የተወለደ ውጭ እንዳይሆን አድርጎ፣ ከዘይቱ ውጭ እንዳይሆን አድርጎ፣ ከአብሮነቱ ውጭ እንዳይሆን አድርጎ፣ ከበረከቱ ውጭ እንዳይሆን አድርጎ እቤታችሁን እባርካለሁ፣ ትዳራችሁን እባርካለሁ፣ ህልማችሁ ላይ ትንቢት እናገራለሁ፣ ቀሪው ዘመናችሁ ላይ ትንቢት እናገራለሁ። የእናንተ የሆነው ውጭ አይቀርም። የእናንተ የሆነው ከደጅ አይቀርም። ከአንቺ የተወለደው ውጭ አይቀርም። ከእናንተ የተወለደው ደጅ አይቀመጥም፣ ከደጅ አይቀመጥም። ከቤታችሁ የወጣው ውጭ ላይ አይሆንም። ከጉልበታችሁ የወጣው ውጭ ላይ አይሆንም። ዋጋ የከፈላችሁበት ውጭ ላይ አይሆንም። ዛሬ እናንተ የሆነው ነገር ገባ፣ በሩ ተዘጋ። ያንቺ የሆነው ነገር ወደ በረከቱ ገባ፣ በሩ ተዘጋ። የእናንተ የሆነው ህልም ገባ ወደ በረከቱ፣ በሩ ምን አለ? ደስ የሚል ትንቢት ነው የመጣላት። ትልቅ ሴት ነች፣ ብቻዋን እያበላለሰች መቅዳት ብትችለው ነገር ነው። ግን የመጣላት ትንቢት እሷን ብቻ ያዘ አይደለም፣ ልጆቿንም ጭምር ያዘ። ለምን ሲባል እዳው የመጣው ለሚቀጥለውም ጀነሬሽን። ታውቃለህ፣ አንዳንድ እዳ ጀነሬሽንን ይይዛል። ጀነሬሽን የሚያዝበት ያጋንንት እዳ ነው። ጀነሬሽን የሚያዝበት የእባብ እዳ፣ የጨለማ እዳ፣ የሰው እዳ፣ የአመፅ እዳ። ስሙኝ፣ ዛሬ በደንብ አንድ ጸሎት ነው የምንጸልየው። ልጆቻችሁን ታስገባላችሁ፣ ቤታችሁን ታስገባላችሁ። ከዛ በኋላ ስሙኝ፣ ዘይቱ ሞላ። ሲሞላ ያኔ የፊቱ በር ተከፈተ። ሲሞላ እግዚአብሔር የሚከፍተው ነገር እስኪሞላ እንደዘጋችሁ ሰንብቱ። ጴንጤ ሩጫ ይወዳል። እስኪሞላ መታገስ የሚያቀታቸው ብዙ ክርስቲያኖች አሉ። እስኪሞላ ቆዩ፣ እንደዘጋችሁ እስኪሞላ እንደዘጋችሁ ዘግታ ልክ ባዶ ማድጋዎች ልክ ሲሞሉ ከሙላት በኋላ የሚከፈት ነገር ያሻገራል። ጎናችሁ ያለውን ሰው ነካ አድርጉትና ዛሬ ነግረሃለሁ በሉት። ከሙላቱ የተነሳ ባዶነትን አልፈኸዋል። ከዘይቱ ሙላት የተነሳ አልፎ መሄድ ይሆንላችኋል። ልክ ሞልታ 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 ማለት ነው። ልክ በር ራሱ የታያት በር የቱ ጋር እንደሆነ ጠፍቶባታል። እና በር የታያት ዘይት ሲሞላ፣ ልክ ዘይቱ ሲሞላ ታውቃላችሁ እግዚአብሔር ምን እንደሚያደርግ? ከተበላሸ የዕዳ ታሪክ ውስጥ፣ ከተበላሸ የዕዳ ምዕራፍ ውስጥ የሚቀጥል ነገር ይወጣል። ከተበላሸ የዕዳ ታሪክ ውስጥ፣ ከተበላሸ የዕዳ ምዕራፍ ውስጥ እግዚአብሔር የሚቀጥል ነገርን ያወጣል። በቃ ይሄ ነው ዛሬ ትንቢታችሁ። ከተበላሸው የዕዳ ታሪክ ውስጥ እግዚአብሔር የሚቀጥል ነገርን ያወጣል። ጮክ ብላችሁ የሚቀጥል ነገር ከኔ ቤት ይወጣል ብሎ ስሙኝ በደንብ። እግዚአብሔር በሚያውቀው ነገር የተበላሸባችሁ፣ ነገር ባዶ የሆነባችሁ ሰዎች፣ ነገር የተቆለፈባችሁ ሰዎች ከፊታችሁ የሚቀጥል ታሪክ አለ። ቀኝ እጆቻችሁ ስጡ። እግዚአብሔር አልፈን እንድንሄድ ፈልጓል። መንፈስ ቅዱስ ምሪትን ሰጥቶናል። ምን ብሎናል? አልፎ መሄድ የሚፈልግ ሰው ሁሉ ከኋላ ባለው ታሪኩ ላይ በሩን ምን ይላል? በሩን ምን ይላል? ዛሬ የትላንት ታሪካችሁ፣ የትላንት ምዕራፋችሁ እየተከተለ የሚያስነክሳችሁ፣ እየተከተለ የሚመታችሁና የሚሰብራችሁ የትላንት ታሪካችሁ የነገን ምዕራፋችሁን ሊዘጋባችሁ ከፊታችሁ የቆመባችሁ ሰዎች እግዚአብሔር በሕይወታችሁ ላይ እንደዚህ ያደርጋል። እንዳይከተላችሁ በሩን ዘግቶታል። እህቴ እንዳይከተልሽ በሩ ተዘግቷል።
የሚያስፈልግ በሩን መዝጋት ነው። በሩ ምን ብሏል? ከጤንነትሽ ላይ በሩ ምን ብሏል? ያለፈው ታሪካችሁ ላይ በሩ ተዘጋ። የትላንት ኪሳራችሁ ላይ በሩ ተዘጋ። የተበላሸው ነገራችሁ ላይ በሩ ተዘጋ። የከሰረው ነገራችሁ ላይ በሩ ተዘጋ። የቆመው ነገራችሁ ላይ በሩ ተዘጋ። የዕዳ ታሪክ ላይ በሩ ተዘጋ። የጭንገፋ ታሪክ ላይ በሩ ተዘጋ። የውርደት ታሪክ ላይ በሩ ተዘጋ። ትንቢት ነው፣ በሩ ተዘጋ። የትላንት ጨለማ አይከተልህም፣ በሩ ተዘግቷል። የትላንት ያስለቀሰ አይከተልህም፣ በሩ ተዘግቷል። የትላንት ውርደት አይከተልህም፣ በሩ ተዘግቷል። የትላንት ጭንገፋ አይከተልህም፣ በሩ ተዘግቷል። በሩ ተዘግቷል። ጮክ ብላችሁ በሩ ተዘጋ። አሁን ወደ ኋላ ማየት የለም። ከዘይቱ ጋር የፊት ታሪክ አላችሁ። ከዘይቱ ጋር የፊት ለፊት ታሪክ፣ የሚቀጥል ታሪክ፣ የማይበላሽ ታሪክ፣ የማይሰበር ታሪክ፣ የማይቆም ታሪክ። ጮክ ብላችሁ ከዚህ በኋላ በሉ ከዘይቱ ጋር የፊት ታሪክ አለኝ። በሩ ምን ብሎታል? ዘግቶታል። ወደ ኋላ ማየት የለም። የኋላ ማርሽ ነቅለናል። ቤታችን የኋላ ማርሽ የለው፣ ወደፊት ነው። ጮክ ብላችሁ ከዘይቱ ጋር ወደፊት በል። እቺ ሴት የፊት ታሪክ ያላት ከዘይት ጋር ይኸውላችሁ። የፊታችሁን ታሪክ ከገንዘብ ጋር ለማስተካከል ብትሞክሩ አወዳደቁም ታላቅ ሆነ ተብሏል የተጻፈው። ታላቅ አወዳደቅ ትወድቃላችሁ። ከገንዘብ ጋር ከሆነ ምድራዊ ነገር ጋር አይደለም። የፊቱ ታሪክ የሚጻፈው ከዘይት ጋር። ምን አይነት ቃል መንፈስ ቅዱስ እያወራን እንዳለ። የነገ ታሪካችሁ ያለው ከዘይት ጋር ነው። የነገ ስኬታችሁ ያለው ከዘይቱ ጋር ነው። የነገ ከፍታችሁ ያለው ከዘይቱ ጋር ነው። የነገው ክብራችሁ ያለው ከዘይቱ ጋር ነው። ዴስቲኒያችሁ ያለው ከዘይቱ ጋር ነው። ድላችሁ ያለው ከዘይቱ ጋር ነው። ጮክ ብላችሁ ከዘይቱ ጋር ወደፊት በሉ። እቺ ሴት ስጠይቃት በጣም ተባርካለች። ዘይት ትሸጣለች፣ ብለስ ትሆናለች። ዘይቱ እኮ የልጆቿን ባርነትን የሰበረላት። ዘይት የመስበር አቅም አለ። ቅባቱ የመስበር አቅም አለ። ባርነትን ከልጆቿ ላይ ሰበረና እቺ ሴት ተናገሪ ብትላ የምትናገረው ነገር የላት። የምትናገረው ነገር ቤቷ ፈርሶ ቤቷ ጠፍቶ ልጆቿ በዕዳ ታሪክ ተይዞ ቤቷ በዕዳ ምዕራፍ ውስጥ በተቀመጠበት ሰዓት ዘይት መጥቶ እንዳስቀጠላት ነው የምታውቀው። የእግዚአብሔር ዘይት ያስቀጥላችኋል። ቅባቱ ያስቀጥላችኋል። እሺ ይሄን ትንቢት ጮክ ብላችሁ ከኔ ጋር ተናገሩ። ቅባቱ ያስቀጥለኛል በሉ። ጮክ ብላችሁ ከቅባቱ ጋር ወደፊት። እልልታ ጭብጨባ ለጌታ ክብር ይሁንልን።